ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ሊቨርፑሎች ቨርጂል ቫን ዳይክን ለመተካት የያዟቸውን የተጫዋቾች ዝርዝር ወደ ሁለት አጥብበውታል እየተባለ ይገኛል። በተጨማሪም ጁሊያን ኩንዴን ለማስፈረም በክረምቱ የዝውውር መስኮት ጥያቄ ለማቅረብ ተዘጋጅቷል እየተባለ ይገኛል። እንደዚሁም ኒውካስል ዩናይትድ ከርቲስ ጆንስን ለማስፈረም ፍላጎት እንዳለው ነው እየተዘገበ የሚገኘው። እነዚህንና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ዘገባዎች ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ኪከር ይዞት የወጣውን ዘገባ ይሆናል። እንደ ኪከር ዘገባ ከሆነ ሆፈኔሞች ለቤንዞማ ትራውሬ 40 ሚሊዮን ዩሮ ይፈልጋሉ እያለን ይገኛል። እንደሚታወቀው ሊቨርፑሎች እዚህ ተጫዋች ላይ ፍላጎት እንዳላቸው ከዚህ ቀደም በወጡ ዘገባዎች መመልከት እችለናል። ይህም ብቻም ሳይሆን በኤቨርተን ስቴዲየም በተደረገ የኢንተርናሽናል ጨዋታ ለአይቨሪ ኮስት ሲጫወትም ሊቨርፑሎች መልማዮቻቸውን ልከው ይህንንም ተጫዋችም ሲመለከቱት ነበረና እዚህ ተጫዋች ላይ ከእውነተኛ ፍላጎት እንዳላቸው እንግዲህ በዚህ መመልከትም እንችላለንና ሆፈኔሞችም እንግዲህ በክረምቱ የዝውውር መስኮት ይህንን ተጫዋች ሊያጡት እንደሚችሉ ከወዲሁ ያወቁ ነው የሚመስሉት። ለዛም ነው እንግዲህ በዚህ ሰዓት ላይ 40 ሚሊዮን ዩሮ ለዚህ ተጫዋች እንደሚፈልጉ እየተናገሩ የሚገኙት። ይህ ተጫዋች እንግዲህ ገና ወጣት የሚባል ተጫዋች ነው፣ 20 ዓመቱ ላይ ነው የሚገኘው። ነገር ግን በዚህ ሰዓት በሆፈኔም በጣም አስደናቂ የሚባል እንቅስቃሴ እያደረገ ነው የሚገኘው። በጣም ታለንት የሆነ ተጫዋች ነው። ለወደፊቱም ትልቅ ደረጃ ላይ ይደርሳሉ ከሚባሉ ተጫዋቾች መካከልም አንዱ እንደሆነም ነው እየተነገረ የሚገኘው። እንደዚሁም ቨርሳታይል የሚባልም ተጫዋች ነው። በግራ ክንፍ፣ በግራ የመሃል ሜዳ፣ በቀኝም የመሃል ሜዳ እንደዚሁም ደግሞ 9 ቁጥር ቦታ ላይም መጮት የሚችል ተጫዋች እንደሆነም ነው እየተነገረ የሚገኘው። ምናልባትም ሊቨርፑሎችም በቀኝ ክንፍ አጥቂ ቦታ ላይም የሞሐመድ ሰላ ተተኪ አድርጎም ሊያጫውቱት የሚችሉበትም እድል አለ እየተባለ ይገኛል። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች ቢያስፈርሙት እንኳን ራሱ ሞሐመድ ሰላህን መተካት አይችልም። ምክንያቱም ሞሐመድ ሰላ ላለፉት 9 ዓመታት በጣም ምርጥ የሚባል እንቅስቃሴን ሲያደርግን የተመለከት ነው። በሊቨርፑል ታሪክም ብዙ ጎሎችን በማስቆጠርም 3ኛ ደረጃ ላይ የተቀመጠ ተጫዋች ነውና ይህ ተጫዋች ቢመጣም ሞሐመድ ሰላህን መተካት አይችልም። እንደዚሁም ደግሞ ገና ወጣትም እንደመሆኑ መጠን ያንን ቦታ በብቻውን ይቋቋማል ተብሎ አይጠበቅም። ስለዚህ ሊቨርፑሎች ይህንን ተጫዋች ቢያስፈርሙት እንኳን ራሱ ሌላ ልምድ ያለውን ተጫዋች እዛ ቦታ ላይ የግድ ማስፈረም አለባቸው ብዬ ነው የማስበው። በመቀጠል የምንመለከተው ኢሊ ጁኒየር ክሮፒን የተመለከተውን ዘገባ ይሆናል። ስፖርት ቡም ይዞት በወጣው ዘገባ መሰረት በርነማውዞች ለዚህ ተጫዋች ቢያንስ 60 ሚሊዮን ፓውንድ ይፈልጋሉ እየተባለ ይገኛል። ይህ ተጫዋች እንግዲህ በመጀመሪያው በፕሪሚየር ሊግ ሲዝኑ እንግዲህ በጣም አስደናቂ የሚባል እንቅስቃሴ ለበርነማውዝ እያደረገ ነው የሚገኘው። በዛም እንግዲህ የተለያዩ ክለቦችን መማረክ ችሏል። ከነዚህ ክለቦች መካከል ደግሞ አንደኛው ሊቨርፑል እንደሆነ ነው እየተዘገበ የሚገኘው። በተለይ ደግሞ የሂዩጎ ኤኪቲኬ መጎዳቱን ተከትሎ እዛ ቦታ ላይ መጮት የሚችል ተጫዋችን ለማምጣት ከፍተኛ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ይህ ተጫዋችም ደግሞ 9 ቁጥር ቦታ ላይ መጮት ይችላል። እንደዚሁም ደግሞ እንደ ፎልስ ናይንም መጮት ይችላል። ወደ ክንፍ ወጥቶ መጮት የሚችል ተጫዋች ነውና ሊቨርፑሎችም ይህንን ተጫዋች በቅርበት እየተከታተሉት እንደሆነ ነው እየተነገረ የሚገኘው። ከሊቨርፑል በተጨማሪም ግን በፕሪሚየር ሊግ ውስጥ ያሉ ትልልቅ ክለቦችም ይህንን ተጫዋች በቅርበት እየተመለከቱት እንደሆነ ነው እየተነገረ የሚገኘው። ለዛም ነው እንግዲህ በርነማውዞች ገና ባስፈረሙት በመጀመሪያ ዓመቱ ለዚህ ተጫዋች ቢያንስ 60 ሚሊዮን ፓውንድ እንፈልጋለን እያሉ የሚገኙት። ሊቨርፑሎች ግን ይህንን ተጫዋች ይህን ያህል ገንዘብ ከፍለው ያስፈርሙታል የሚለው በጣም ትልቅ ጥያቄ ነው። በርነማውዝን ከተመለከተን አይቀር የአይፔፐር ዘጋቢ የሆነው ማርክ ዳግላስ ይዞት የወጣውን ዘገባ በዛው የምንመለከት ይሆናል። እንደዚህ ዘገባ መሰረት ከሆነ ምናልባትም ሊቨርፑሎች አሰልጣኝ አርነ ስሎትን ከስራው የሚያሰናብቱት ከሆነ የበርነማውዝ አሰልጣኝ የሆነው አንዶኒ ኢራዮላ አንደኛው ተመራጭ ሊሆን የሚችልበት እድል አለ እያለን ይገኛል። እንደሚታወቀው አንዶኒ ኢራዮላ ይህ የውድድር ዘመን እንደተጠናቀቀ ከበርነማውዝ ጋር የሚለያዩ ይሆናልና ምናልባትም ሊቨርፑሎች አርነ ስሎትን የሚያሰናብቱ ከሆነ ይህንን አሰልጣኝ ሊቀጥሩ የሚችሉበት እድል አለ ብሎናል። በተለይ ደግሞ ሪቻርድ ነው እንግዲህ አንዶኒ ኢራዮላን የበርነማውዝ አሰልጣኝ አድርጎ የቀጠረውና ምናልባትም አሁንም ሪቻርዱ የሊቨርፑል አሰልጣኝ አድርጎ ሊቀጥር የሚችልበት እድል አለ። በተለይ ደግሞ በዚህ ሲዝን በርነማውዞች እያሳዩት ያለውን አቋም ስንመለከት ምናልባትም ትክክለኛው አሰልጣኝ ሊሆን የሚችልበት እድል እንዳለም መገመት እንችላለን። ምክንያቱም በጣም በትንሽ በሚባል ቡድን እንደዚሁም ደግሞ በተደጋጋሚ ጉዳቶች በሚያስቸግረው ቡድን ውስጥ እንኳን ራሱ በርነማውዝን በጣም አስደናቂ ቡድን አድርጎታል። በዚህ ሰዓትም እንግዲህ በርነማውዞች በ52 ነጥብ 6ኛ ደረጃ ላይ ነው የተቀመጡት። ከአስቶን ቪላም በ6 ነጥብ ርቀት ላይ ነው የተቀመጡትና ምናልባትም የሻምፒዮንስ ሊግ ቦታንም ይዞ ሊያጠናቅቁ የሚችሉበት እድልም አለ እየተባለ ይገኛልና ይህንን ቡድን የሻምፒዮንስ ሊግ ተሳታፊ ካደረገ ምናልባትም በጥሩ ተጫዋቾች እንደዚሁም በሊቨርፑልም ከዚህ የተሻለ ነገርን ሊያደርግ ይችላል የሚል እሳቤ ውስጥ ሊገቡ የሚችሉበት እድል አለና ምናልባትም በክረምቱም የሊቨርፑል አሰልጣኝ ሲሆን ልንመለከት የምንችልበት እድል አለ እየተባለ ይገኛል። በመቀጠል የምንመለከተው ሞንዶ ዲፖርቲቮ ይዞት የወጣውን ዘገባ ይሆናል። እንደ ሞንዶ ዲፖርቲቮ ዘገባ
ዘገባ ከሆነ ሊቨርፑሎች በክረምቱ የዝውውር መስኮት የባርሴሎና ተከላካይ የሆነውን ጁሊያን ኩንዴን ለማስፈረም እንቅስቃሴ ሊያደርጉ ይችላሉ እያለን ይገኛል። ይህም ብቻም ሳይሆን የማስፈረምም ጥያቄም ለባርሴሎና ሊያቀርቡም ይችላሉ እያለን ይገኛል። ሊቨርፑሎችም እንግዲህ እንደ ዘገባው መሰረት ከሆነ ለዚህ ተጫዋች 80 ሚሊዮን ዩሮ ወይም ደግሞ 69 ሚሊዮን ፓውንድም ለማቅረብ አስበዋል እያለን ይገኛል። ይህ ተጫዋች እንግዲህ ከሲቪያ በ55 ሚሊዮን ዩሮ ወደ ባርሴሎና ከፈረመ ጀምሮ እንግዲህ 186 ጨዋታዎችን ማድረግ ችሏል። በእነዚህ ጨዋታዎችም ለባርሴሎና በጣም ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። ይህ ተጫዋች እንግዲህ ከሲቪያ ወደ ባርሴሎና ሲፈርም በመሀል ተከላካይነት ነበር የፈረመው። ነገር ግን በባርሴሎና ቤት ግን በዋነኝነት በቀኝ ክንፍ ተከላካይ መስመር ቦታ ላይ ነው እየተጫወተ የሚገኘው። ሊቨርፑሎች ደግሞ በዚህ ሰዓት ላይ የቀኝ ፉልባክ ቦታ ላይ በጣም ትልቅ ችግር ውስጥ ናቸው ያሉት። በተለይ ደግሞ ኮነር ብራድሊ ጉዳት ላይ ነው የሚገኘው። እንደዚሁም ጀረሚ ፍሪምፖንግን በተደጋጋሚም ሲጎዳ መመልከት ችለናል። ያም ብቻም ሳይሆን ደግሞ ተፈጥሯዊ የቀኝ ክንፍ ተከላካይ መስመር ተጫዋችም አይደለም ጀረሚ ፍሪምፖንግና ሊቨርፑሎች ያንን ቦታ ለማጠናከር እቅድ እንዳላቸው ከትናንትና ወዲያ ስካይ ስፖርት ይዞት በወጣው ዘገባ መስማትም ችለናልና ምናልባትም ጁሊያን ኩንዴን ቀዳሚ ተመራጭ አድርገውት ሊሆን የሚችልበት እድል አለ እየተባለ ይገኛል። በተለይ ደግሞ ቅድም እንዳልኳችሁ ቨርሳታይል የሚባል ተጫዋች ነው። በመሀል ተከላካይ ስፍራ ላይ መጮት ይችላል። እንደዚሁም ደግሞ በቀኝ ፉልባክ ቦታ ላይ መጮት የሚችል ተጫዋች ነውና በተለይ በዚህ ሲዝን ሊቨርፑሎች ከኳስ ጋር ሲያሳዩት የነበረውን እንቅስቃሴ ከተመለከትን የዚህ ተጫዋች ወደ ሊቨርፑል መምጣት በጣም ሴንስ የሚሰጥ ነገር ነው። ምክንያቱም ሊቨርፑሎች ኳስ በሚይዙበት ሰዓት ወደ 3 ተከላካይ ነው ሲቀየሩ የተመለከት ነውና ምናልባትም ጁሊያን ኩንዴ በቀኝ ፉልባክ ቦታ ላይ የሚጫወት ከሆነ ወደ 3 ተከላካይ ኮናቴና ከቨርጅል ቫንዳይክ ጋር በመፍጠር ከዛ ሚሎስ ኬርኬዝ በነጻነት እንዲያጠቃ እድሉን ይፈጥርለታል። ለዛም ነው እንግዲህ ሊቨርፑሎች ይህንን የ27 ዓመት ተጫዋችን እየተመለከቱት የሚገኙት። ከዛ በተጨማሪም ደግሞ ባርሴሎናዎችም ይህንን ተጫዋች ለመሸጥ ፍቃደኛ እንደሆኑ ነው እየተነገረ የሚገኘው። በተለይ ደግሞ በዚህ ሰዓት ባርሴሎና ያሉበትን የፋይናንሻል ችግር ሁላችንም እናውቃለንና ተጫዋቾችን ማስፈረም የሚፈልጉ ከሆነ የግድ ተጫዋቾችን መሸጥ ይኖርባቸዋል። ለዛም ነው እንግዲህ እንደ ሞንዶ ዲፖርቲቮ ዘገባ ከሆነ ባርሴሎናዎች ጁሊያን ኩንዴ፣ አሌሃንድሮ ብሌድ እንደዚሁም ደግሞ ማርኮ ካሳዶን ለመሸጥ ዝግጁ ናቸው እያለን የሚገኙና ሊቨርፑሎች ምናልባትም ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ። በእርግጥ እንደ ዘገባው መሰረት ከሆነ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት እያሳዩ የሚገኙት። ሌላኞቹ የፕሪሚየር ሊግ ክለቦች የሆኑት ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቼልሲ፣ አርሰናልም እዚህ ተጫዋች ላይ ፍላጎት እንዳላቸው ነው እየተነገረ የሚገኘው። በተለይ ደግሞ ማንቸስተር ሲቲ ባለፈው የክረምት የዝውውር መስኮት ይህንን ተጫዋች ለማስፈረምም ጥያቄ አቅርቦ እንደነበረ በቅርቡ ዴኮ በሰጠው አስተያየት መናገር ይችላል። እንደዚሁም ደግሞ ቼልሲዎችም ይህንን ተጫዋች ለማስፈረምም ከፍተኛ ፍላጎት አላቸው ነው እየተባለ የሚገኙና ሊቨርፑሎች ይህንን ተጫዋች ማስፈረም የሚፈልጉ ከሆነ የግድ ከነዚህ ክለቦች ጋር መፎካከር ይኖርበታል። ምናልባት ሊቨርፑሎች ይህንን ተጫዋች ላያስፈርም የሚችልበት ምክንያት ቢኖር ብዬ የማስበው ምንድነው ሂሳቡ ብቻ ነው። ምክንያቱም 80 ሚሊዮን ዩሮ ወይም ደግሞ 69 ሚሊዮን ፓውንድ ቀኝ ክንፍ ተከላካይ መስመር ተጫዋች ሊቨርፑሎች ያወጣሉ ብዬ አላስብም። በተለይ ደግሞ በዚህ በሚመጣው የክረምት ዝውውር መስኮት ላይ ሊቨርፑሎች ሌሎች ቦታዎችን የግድ ማጠናከር መቻል አለባቸው። ቅድሚያ የሚሰጧቸው ትኩረት የሚሰጡባቸው ቦታዎች አሉና ለነዛ ቅድሚያ ይሰጣሉ ብዬ ነው የማስበው እንጂ ለዚህ ለተከላካይ መስመር ተጫዋች ይህን ያህል ገንዘብ ያወጣሉ ብዬ አላስብም። በመቀጠል የምንመለከተው ቲምቶክ ይዞት የወጣውን ዘገባ ይሆናል። እንደ ቲምቶክ ዘገባ ከሆነ ኒውካስል ዩናይትዶች ከርቲስ ጆንስን ለማስፈረም የመጀመሪያ እንቅስቃሴ አድርገዋል እያለን ይገኛል። እንደሚታወቀው ከርቲስ ጆንስ ይህ የውድድር ዘመን እንደተጠናቀቀ በሊቨርፑል ቤት የሚያቆየው የ1 ዓመት ኮንትራት ብቻ ነው የሚቀረውና በክረምቱ የዝውውር መስኮትም ምናልባትም ሊቨርፑሎች ይህንን ተጫዋችም ሊሸጡ የሚችሉበት እድል እንዳለም ነው የተዘገበ የሚገኘው። በተለይ ደግሞ በጃንዋሪ ዝውውር መስኮት ኢንተር ሚላኖች ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ከርቲስ ጆንስም ወደ ኢንተር ሚላን ለመሄድም ፍቃደኛ እንደነበረም ሲዘገብ ነበረ። ነገር ግን ኢንተር ሚላኖች በሰዓቱ ተጫዋቹን በውሰት ውል ለማስፈረም ነበር ፍላጎት የነበራቸው። ነገር ግን ሊቨርፑሎች በውሰት ውል ለመልቀቅ ፍቃደኛ አልነበሩም። እንደዚሁም ደግሞ በዛ ሰዓት ላይ የተለያዩ ተጫዋቾች ጉዳት ላይ ነበሩና እነዚህ ተጫዋቾች ጉዳት ላይ እያሉ ሌሎች ተጫዋቾችን ለመልቀቅ ፍቃደኛ አይደለንም በማለታቸው ምክንያት ከርቲስ ጆንስ ክለቡን ሳይለቅ ቀርቷል። ነገር ግን በክረምቱ የዝውውር መስኮት ግን ክለቡን ሊለቅ የሚችልበት በጣም ከፍተኛ እድል አለ። ኢንተር ሚላኖችም እንግዲህ እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። አሁን ላይ ደግሞ ኒውካስል ዩናይትዶችም ይህንን ተጫዋች ለማስፈረም የመጀመሪያ እንቅስቃሴያቸውን አድርገዋል እየተባለ ይገኛል። እንደዚሁም ትናንትናና ከትናንትና ወዲያ በወጡት መረጃዎች መሰረትም ከሆነ ደግሞ ሊቨርፑሎች
በከርቲስ ጆንስ የኮንትራት ማራዘሚያ ዙሪያ ላይ ምንም አይነት እንቅስቃሴ እያደረጉ እንዳልሆነ ነው እየተነገረ የሚገኘውና ምናልባትም በክረምቱ ክለቡን ሲለቅ ልንመለከታቸው ከምንችላቸው ተጫዋቾች መካከል አንደኛው ከርቲስ ጆንስ ሊሆን ይችላል። ይህንንም ተጫዋች ለማስፈረም ደግሞ ኢንተር ሚላኖች፣ ኒውካስል ዩናይትዶች እንደዚሁም ደግሞ ቶተናሞችን ፍላጎት እንዳላቸው እየተነገረ ይገኛል። በተጨማሪም ማንቸስተር ሲቲዎችም አንዳንድ ጥያቄዎችን አንዳንድ ማጣራቶችንም አድርገው እንደነበረ እየተነገረ ይገኛል። በቀጣይ እንግዲህ ወዴት ይሄዳል የሚለው ነገር አብረን የምንመለከት ይሆናል። ነገር ግን በዛው በሊቨርፑል ቢቆይ ብዬ ከመመኛቸው ተጫዋቾች መካከል ግን አንደኛው ከርቲስ ጆንስ ነው። ነገር ግን አሰልጣኙ በተጫዋቹ ላይ እምነት ስለሌላቸው በሊቨርፑል የመቆየት እድሉ በጣም ጠባብ እንደሆነ ነው እየተነገረ የሚገኘው። በመጨረሻ የምንመለከተው ፉትቦል ኢንሳይደር ይዞት የወጣውን ዘገባ ይሆናል። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሊቨርፑሎች ቨርጂል ቫን ዳይክን ለመተካት የተለያዩ የተጫዋቾችን ዝርዝር ይዘው ነበረ። በዚህ ሰዓት ግን ያንን ዝርዝር ወደ ሁለት ተጫዋቾች አጥብበውታል እያለን ይገኛል። እነዚህም ሁለት ተጫዋቾች የቦሩሲያ ዶርትመንዱ ኒኮ ሾልተርባክ እንደዚሁም ደግሞ የኢንተር ሚላኑ ባስቶኒ ናቸው እያለን ይገኛል። እንደሚታወቀው ሁለቱም ተጫዋቾች ከዚህ ቀደም ከሊቨርፑል ጋር ስማቸው በስፋት ሲያያዝ ነበረ። በተለይ ደግሞ ኒኮ ሾልተርባክ በጃንዋሪ ዝውውር መስኮት ምናልባትም ሊቨርፑሎች ሊያስፈርሙት ይችላሉ የሚሉ ነገሮችን ስንሰማ ነበረ። እንደዚሁም ባስቶኒም በተመሳሳይ መልኩ በስፋት ስሙ ከሊቨርፑል ጋር ሲያያዝ የነበረ ተጫዋች ነው። አሁንም እንግዲህ ሊቨርፑሎች ቨርጂል ቫን ዳይክን ለመተካት እነዚህን ሁለት ተጫዋቾችን ቀዳሚ ተመራጭ አድርገዋቸዋል ነው እየተባለ የሚገኝ። እንደሚታወቀው ቨርጂል ቫን ዳይክ 35 ዓመቱ ላይ ለመድረስ ተቃርቧል። እንደዚሁም ደግሞ በሊቨርፑል ቤት የሚያቆዩ ኮንትራትም ለመጠናቀቅ 1 ዓመት ብቻ ነው የቀረው። በእርግጥ ከዛ በኋላም ኮንትራቱን ያራዘሙለታል ተብሎ ይጠበቃል። እንደዛም ቢሆንም ግን የግድ ለሱ ተተኪ የሚሆን ተጫዋችን በክለብ ውስጥ ማዘጋጀት መቻል አለባቸው። ለዛም ነው እንግዲህ እነዚህን ሁለት ተጫዋቾች በቅርበት እየተመለከቱ የሚገኘው። በእርግጥ እንደሚታወቀው ኒኮ ሾልተርባክ በቅርቡ ከ2027 በኋላም በቦሩሲያ ዶርትመንት የሚያቆየውን ኮንትራት ፈርሟል። ነገር ግን በኮንትራቱ ላይ የውል ማፍረሻም እንደተቀመጠ ነው እየተነገረ የሚገኘውና ምናልባትም ሊቨርፑሎች ይህንን የውል ማፍረሻ ከፍለው ተጫዋቹን ሊያስፈርሙ የሚችሉበት ከፍተኛ እድል እንዳለም ነው እየተነገረ የሚገኘው። በእርግጥ ሊቨርፑሎች ብቻ አይደሉም ይህንን ተጫዋች በቅርበት እየተመለከቱት የሚገኙት። ከዚህ ቀደምም እንግዲህ ሪያል ማድሪዶችም እዚህ ተጫዋች ላይ ፍላጎት እንዳላቸውም እየተዘገበ ነበረና ሊቨርፑሎች እንግዲህ ይህን ተጫዋች ማስፈረም የሚፈልጉ ከሆነ ከባድ የሚባል ፉክክርን ከሌሎች ክለብ እንደሚጠብቃቸው ነው እየተነገረ የሚገኘው። ይህ ተጫዋች እንግዲህ ለሊቨርፑል በጣም የሚመች ተጫዋች ነው። በተለይ ደግሞ የግራ እግር ተጫዋች እንደመሆኑ መጠን የመሀል የግራ ተከላካይ መስመር ቦታውን በደንብ ከቨር ማድረግ የሚችል ተጫዋች ነው። ካስፈለገም ደግሞ የግራ ፉልባክ ቦታ ላይ መጮት የሚችል ተጫዋች ነው። ከዛ ሊቨርፑሎች በሶስት ተከላካይ መጮት ሲፈልጉም ይህንን ተጫዋች መጠቀም እንደሚችሉ ነው እየተነገረ የሚገኙና ሊቨርፑሎች ቨርጂል ቫን ዳይክን ለመተካት ሊያስፈርሟቸው ካሰቡት ተከላካዮች መካከል አንደኛው ኒኮ ሾልተርባክ ነው። ሌላኛው ደግሞ የ27 ዓመቱ ጣሊያናዊው ባስቶኒ ነው። ባስቶኒ እንግዲህ በኢንተር ሚላን ቤት በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። ሊቨርፑሎችም እንግዲህ ይህንን ተጫዋች መፈለግ ከጀመሩ ትንሽ ጊዜያቶች አልፏል። ባለፈው የክረምት የዝውውር መስኮትም ከዚህ ተጫዋች ጋር ስማቸው በስፋት ሲያያዝ ነበረ። በጃንዋሪ የዝውውር መስኮትም በስፋት ስማቸው ሲያያዝ ነበረ። አሁንም ግን ሊቨርፑሎች እዚህ ተጫዋች ላይ ፍላጎት እንዳላቸውም ነው እየተነገረ የሚገኘውና ምናልባትም በክረምቱም ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል እንዳለም ነው እየተዘገበ የሚገኘው። ምናልባት ለሊቨርፑል ይህንን ተጫዋች ለማስፈረም ትንሽ አስቸጋሪ የሚያደርግባቸው የባርሴሎናዎች እዚህ ተጫዋች ላይ ያላቸው ፍላጎት ነው። ከዛ በተጨማሪም ተጫዋቹም ወደ ባርሴሎና ለመሄድም ፍላጎት እንዳለም ነው እየተነገረ የሚገኘውና ምናልባትም በዛም ምክንያትም ሊቨርፑሎች ይህንን ተጫዋች የማስፈረም እድላቸው በጣም ጠባብ እንደሆነ ነው እየተነገረ የሚገኘው። በእርግጥ ይህ ተጫዋች በኢንተር ሚላን ቤት እስከ 2028 ድረስ የሚያቆይ ኮንትራት ነው ያለውና ይህ ኮንትራትም እንግዲህ ሊጠናቀቅ 2 ዓመት ብቻ ነው የቀረው። ምናልባትም በዛም ምክንያትም ኢንተር ሚላኖች የሚጠይቁት ሂሳብ ቀነስ ሊል ይችላል። እንደዛም ቢሆንም ግን የባርሴሎናዎች እዚህ ተጫዋች ላይ ያላቸው ፍላጎት ግን ለሊቨርፑል ነገሩን ትንሽ አስቸጋሪ ያደርግባቸዋል። ምናልባትም እንግዲህ ይህንን ተጫዋች ሳያስፈርሙ ቀርተው ኒኮ ሾልተርባክን ሲያስፈርሙ ልንመለከት የምንችልበት ሰፊ እድል አለ ብዬ አስባለሁ። ነገር ግን ከሁለት አንዱም ቢመጡም ግን ለሊቨርፑል በጣም ትልቅ ጠቀሜታ እንደሚሰጡ ግን ያለ ጥርጥር መናገር ይቻላል። እናንተ ግን ከሁለት አንዱ የትኛው ቢመጣ ይሻላል ብላችሁ ታስባላችሁ? የትኛው ለቨርጂል ቫን ዳይክ ትክክለኛው ተተኪ ተጫዋች ይሆናል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ ግን እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።